በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የይሁዳ ዕጣ ፈንታ። የካህናት አለቆችም ብሩን አንስተው የደም ዋጋ ነውና ወደ መባን ጨምሮ አልተፈቀደም አሉ። የግብዝነታቸው መጠን ያስደንቃል። አሳልፎ እንዲሰጣቸው ገንዘብ አንስተው የከፈሉት እነርሱ ናቸው። ይህንን ማድረጋቸው እንደሚያረክሳቸው ሳያስቡ ገንዘቡ ደርሶ ሲመለስ ግን ያረክሰናል አሉ። ለደም ዋጋ ገንዘብ አንስቶ ከከፈለው ሰውና ከተከፈለው ገንዘብ የትኛው የረከሰ ነው? ተማክረው የሸክላ ሰሪውን መሬት ለእንግዶች መቃብር ገዙበት። ስለዚህ ያ መሬት እስከ ዛሬ ድረስ የደም መሬት ተባለ። በዚያን ጊዜ በነቢዩ ኤርምያስ የተባለው ከእስራኤል ልጆችም አንዳንዶች የገመቱትን የተገመተውን ዋጋ 30 ብር ያዙ። ጌታም እንዳዘዘኝ ስለ ሸክላ ሰሪ መሬት ሰጡት የሚል ተፈጸመ። ማቴዎስ ወንጌል ምዕራፍ 27 ከቁጥር 7። ይህ የነቢዩ ኤርምያስ የተነገረ ትንቢት የተናገረው ነቢዩ ዘካርያስ ነው የሚሉ ሐሳብ በአንዳንድ የትርጉም ሊቃውንት ዘንድ ተጽፎ የምናገኝ ሲሆን ወንጌሉ ኤርምያስ የተባለው በጸሐፊ በትርጓሚ በቅጂ ስህተት ነው የሚል ማብራሪያም ሲሰጥ ይታያል። እርግጥ ነው በነቢዩ ዘካርያስ ከዚህ ጋር የሚቀራረብ ቃል የተነገረ ቢሆንም የትንቢት ቃል ግን በግልጽ ተጽፎ የሚገኘው በ81 መጽሐፍት አንዱ በሆነው በተረፈ ኤርምያስ በተሰኘው መጽሐፍ ላይ ነው። ተረፈ ኤርምያስ ምዕራፍ 7 ከቁጥር 3። በእኛ ቤተ ክርስቲያን ያለው የዚህ መጽሐፍ ቅጂ ሌሎች ጋር ካለው ባለ አንድ ምዕራፍ መጽሐፍ የሚበልጥ ምዕራፎች ያሉት ሲሆን ቤተክርስቲያናችን ለመጨረሻ ጊዜ ባሳተመችው እትም ላይ ተረፈ ኤርምያስን ከሌሎች ሀገራት ትርጉም ጋር አንድ የሚያደርገውን ምዕራፍ ብቻ አካታ አስቀድሞ የተረፈ ኤርምያስ ተከታይ የነበሩትን ምዕራፎች ለብቻ ተረፈ ባሮክ በሚል አካተዋለች። ይሁንና ተረፈ ባሮክ በተባለው ቅጂ ላይ ትንቢቱ በኤርምያስ አንደበት መነገሩን በማመልከት የሚጀምር ስለሆነ መሠረታዊ ለውጥ አያመጣም። ቅዱስ ጄሮም ይህንን ትንቢት በተረጎመበት ስፍራ ላይ በኢትዮጵያ ቤተክርስቲያን ቀኖና ተካቶ የሚገኘውን ይህን የኤርምያስ ትንቢት አስመልክቶ ፍንጭ ጽፏል። በቅርቡ ከናዝራውያን ወገኖች መካከል የሆነ አንድ ዕብራዊ ሰው አንዲት ትንሽ የዕብራይስጥ መጽሐፍ አምጥቶልኝ አንብቤ ነበር። ይህ መጽሐፍ የነቢዩ ኤርምያስ መጽሐፍ ሲሆን የትንቢትም ቃል በቃል ተጽፎበታል። ጥናት ማድረግ አስፈላጊ ቢሆንም ቅዱስ ጄሮም ያገኘው የዕብራይስጥ መጽሐፍ ግን የኢትዮጵያ ቤተክርስቲያን የተረፈ ኤርምያስ ቅጂ ምንጭ ሊሆን እንደሚችል ለመገመት አያዳግትም። ስለ መሬቱ መገዛትና ስለ ይሁዳ አሟሟት ከወንጌሉ በተጨማሪ ቅዱስ ጴጥሮስን ትንቢት አጣቅሶ ሲናገር እናገኘዋለን። ከእኛ ጋር ተቆጥሮ ነበር፣ ለዚህም አገልግሎት ታድሎ ነበርና ይህ ሰው በአመፅ ዋጋ መሬት ገዛ፣ በኢየሩሳሌም ለሚኖሩ ሁሉ ታወቀ። ስለዚህም ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ። እርሱም የደም መሬት ማለት ነው። በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን፣ የሚኖርባትም አይኑር፣ ሹመቱንም ሌላ ሰው ይውሰዳት ተብሎ ተጽፏልና የሐዋርያት ሥራ ምዕራፍ 1 ከቁጥር 17 እስከ 20። ወንጌላዊው ማቴዎስ ይሁዳ የወረወረውን ብር አንስተው መሬቱን እንደገዙ ሲናገር፣ ቅዱስ ጴጥሮስ ደግሞ ይህ ሰው የአመፅ ዋጋ መሬት ገዛ ብሎ ገዢውን ይሁዳ ያደርገዋል። ይህንን ያለበት ምክንያት ምንም እንኳ ብሩን አሽቀንጥሮ ቢጥለውና ገዢዎቹ ሌሎች ቢሆኑ ካህናቱ ተጠይፈው ለመቃብር እንዲሆን የገዙት መሬት ባለቤት ይሁዳ ስለሆነና መሬቱም በይሁዳ ገንዘብ የተገዛ ስለሆነ ነው። የስፍራው ስም የደም መሬት ወይም አኬልዳማ መባሉ በወንጌሉ አገላለጽ በክርስቶስ የደም ዋጋ የተገዛ መሆኑን የሚያመለክት ሲሆን በሐዋርያት ሥራ ላይ ባለው አገላለጽ ደግሞ የተገዛበት መሬት ባለቤት ይሁዳ ሆዱ ተዘርግፎ ከመሞቱ ጋር ተያይዟል። ያ ስፍራ መሬቱ ለሸክላ ሥራ የሚሆን አፈር ያለበት አካባቢ በመሆኑ በዚህ አካባቢ ሸክላ ሰሪዎች በብዛት ስለሚኖሩበት የሸክላ ሰሪ መሬት ተብሎ ተጠርቷል። ቦታው ከተገዛ በኋላ ዘመድ የሌላቸው እንግዶች መጥተው ድንገት ሲሞቱ የሚቀበሩበት ሆኗል። ሰው የለኝም የሚሉ ዘመድ አልባ በሽተኞችን በተአምራቱ ሲፈውስ የነበረው መድኃኔዓለም አሁን ደግሞ በደም ዋጋ ቀባሪ ስለሌላቸው እንግዶች መቀበሪያ ስፍራን አስገኘ። ስለ ይሁዳ በነቢዩ ዘካርያስና በነቢዩ ዳዊት አንደበት አስቀድሞ ትንቢት ተነግሮ ነበር የሚለውን የሚሰማ ሰው መቼም ጥያቄዎች ሳይፈጠሩበት አይቀሩም።
አስቀድሞ ይሁዳ ጌታን አሳልፎ እንደሚሸጠው የተጻፈ ነገር ከሆነ ይሁዳ ከተጻፈበት ውጪ ምን ማድረግ ይችላል? ትንቢቱ ከተነገረ ይሁዳ ጌታን አለመሸጥ ይችል ነበር? ይሁዳም ሆነ የሰው ልጅ ዕጣ ፈንታው አስቀድሞ በእግዚአብሔር የተወሰነ አይደለም ማለት የሚሉ ጥያቄዎች በአንባቢያን ውስጥ ሊመላለሱ ይችላሉ። ክብር ይግባውና እግዚአብሔር ደራሲ ነው። ዓለም የተውኔት መድረክ ናት። እኛ ተዋናያን ነን። የምንጫወተው የተጻፈልንን ብቻ ነው። የምታደርገውን ሁሉ የምታደርግ አስቀድሞ ተወስኗል። ምንም ብትለፋ ያው የተጻፈው አይቀርም የሚል ሐሳብ የሚያቀነቅኑ ሰዎች ይህን ጥያቄ መልስ የሌለው ውስብስብ እንደሚመስለን ያደርጋሉ። ምንም እንኳ የፈጣሪ አስቀድሞ መወሰን ምርጫ የትንቢትና ዕጣ ፈንታ ርዕሰ ጉዳይ እጅግ ሰፊ ብቻውን መጽሐፍ የሚሻ ርዕሰ ጉዳይ ቢሆንም በይሁዳ አማካኝነትን ግን ቢያንስ ከላይ ያነሳናቸውን ጥያቄዎች በቤተ ክርስቲያናችን አስተምሮ መሰረትነት ለመመለስ እንሞክራለን። በመጀመሪያ ለይተን ልናውቀው የሚገባን አስቀድሞ ማወቅና አስቀድሞ መወሰን የተለያዩ ነገሮች መሆናቸው ነው። በእርግጥም እግዚአብሔር ለወደፊት የሚሆነውን ነገር አስቀድሞ ያውቃል። አዳምን ከመፍጠሩ በፊት አዳም እንደሚበድል ያውቃል። ዓለም ሳይፈጠር በፊት በአሁኗ ቅስፈት እየሆነ ስላለው ነገር እስከ ዕለተ ምጽአት ያለውን ነገር የሚጸድቅ የሚኮነነውን ክፉን በጎን እግዚአብሔር አስቀድሞ ያውቃል። ሁሉን አስቀድሞ ያውቃል ማለት ግን አስቀድሞ ያወቀው ነገር እንዲሆን ይወስናል ማለት አይደለም። እግዚአብሔር ሁሉን ነገር አስቀድሞ ከወሰነ ለሰው ልጆች አድርግና አታድርግ የሚል ሕግና ትእዛዝን መስጠት አያስፈልገውም ነበር። እንደዚያ ቢሆን ኖሮ ሕግጋትን መስጠቱ ልጅ ላይ በርን ቆልፎ ከቤት አትውጣ እንደማለት ያለ ትርጉም የለሽ ይሆናል። አንዳንዶች እንደሚሉት እርሱ የጻፈልንን ብቻ የምንኖርና በራሳችን የመወሰን መብት የሌለን አምላካዊ ድርሰት ተዋናያን ሆነን ከሆነ ምንም ኃጢአት ብንሰራ መቀጣት፣ ምንም አይነት ጽድቅ ብንሰራ መሸለም የለብንም ማለት ነው። ምክንያቱም በተጫወተው ገጸ ባህሪ ወንጀል የሚታሰር፣ በተጫወተው ገጸ ባህሪ ደግነት የሚሸለም ተዋናይ የለም። ስለዚህ የእግዚአብሔር ሁሉን አዋቂነት የሰው ልጅን ነፃ ፈቃድ የሚነካና በሰው ልጅ ላይ የሚወስን አይደለም። ስለዚህ አስቀድሞ በማወቅና አስቀድሞ በመወሰን መካከል የትርጉም ልዩነት አለ። ይህንን ብቻ ለማሳየት ጥቂት ምሳሌዎችን እንጠቀም። አንድ ሰው ከአንድ ሐኪም ዘንድ ቀርቦ ሲመረመር ሐኪሙ የሕክምና ትምህርቱ የሰጠውን ጥበብ ተጠቅሞ ልክ የዛሬ ወር አንድ ዓይኑ ይጠፋል ብሎ ነገረው። ይህ ሕመምተኛም ሐኪሙ አስቀድሞ እንደተናገረው ልክ በአንድ ወሩ ዓይኑ ጠፋ። በእርግጥ ይህ ሰው ዓይኑ የጠፋው ሐኪሙ ይጠፋል ስላለው ነውን? ሐኪሙንስ አንተነ ዓይኑን ያጠፋኸው ብለን ልንከሰው እንችላለንን? አንችልም። ባይሆን የሰውየው ዓይን ከመጥፋቱ የሐኪሙን አዋቂነት እናደንቃለን። ሐኪሙ እንዳለው ያ ሰው ዓይኑ ባይጠፋ ደግሞ አላዋቂነቱን አስበን እንዘብትበታለን እንጂ ለዓይኑ መጥፋትም አለመጥፋትም ሐኪሙን መንስኤ አድርገን አናቀርበውም። ሌላ ምሳሌ፣ አንድ ሰው ከፍ ካለ ሕንፃ ላይ ሆኖ ቁልቁል የሚመላለሱትን የመኪኖች እንቅስቃሴ ቢመለከትና ሁለት መኪኖች በአንድ ሕንፃ የተለያየ አቅጣጫ ሳይታዩ ሲመጡ አይቶ እነዚህ መኪናዎች ሊጋጩ ነው እያለ ቢጮህና እንዳለውም ከሰከንዶች በኋላ መኪኖች ሊጋጩ መኪኖቹን ያጋጨው አንተነ ተብሎ ሊወቀስ አይችልም። ያለበት ከፍታ ሁለቱንም መኪኖች ያሉበትን ሁኔታ ለማየት የሚያስችል ስለሆነ ተናገረ እንጂ ለመኪኖቹ መጋጨት ያደረገው አስተዋጽኦ የለም። አስቀድሞ በማወቅና አስቀድሞ በመወሰን መካከል ልዩነት አለ። እግዚአብሔር ሁሉን ነገር ከመሆኑ አስቀድሞ ያውቀዋል ማለት አስቀድሞ ይወስናል ማለት አይደለም። ነገሮችም የሚሆኑት እግዚአብሔር አስቀድሞ ስላወቃቸው ሳይሆን በተቃራኒው እርሱ ያወቃቸው ስለሚሆኑ ነው። እግዚአብሔር ስለ ወደፊቱ ያለው ዕውቀት እኛ ስላለፈው ታሪክ የዓይን ምስክሮች ሆነን እንደምናውቀው ያለ ነው። በአንድ የቆየ የእግር ኳስ ውድድር ላይ ተመልካች የነበረ ሰው በዚያን ዕለት የእገሌ ቡድን አሸንፎ የእገሌ ቡድን ተሸነፈ ብሎ ቢተርክ ታሪኩ ያለፈ እስከሆነ ድረስ አንተ ስላልክ ነው ይሄ ቡድን የተሸነፈው የሚለው ሰው የለም። እኛ ባለፈው ነገር ላይ የምንናገረው ስላየን እንደሆነ ከዚህ መለኪያ ውጪ የሆነው ፈጣሪ ስለ መጪው ክንውን የሚያውቀው የሚሆነውን ስላየነው እንጂ እንዲሆን ወስኖ ያ ነገር እንዲሆን አስገድደው አይደለም። ስለ ይሁዳ አሳልፎ እንደሚሰጠው
ፈጣሪ አስቀድሞ ማወቁ ይሁዳ እንዲሸጠው አስቀድሞ የመደበው ሰው ሆኖ ሳይሆን አስቀድሞ ያወቀው ስለሚሸጠው ነው። ይህንን ካልን አስቀድመው የተነገሩ ትንቢቶችስ እንዴት ይታያሉ ወደሚለው ርዕሰ ጉዳይ እንምጣ። በመጀመሪያ ትንቢትንም እንደ መንስኤ ሳይሆን እንደ ውጤት ካልተረዳ ነው ነገሩን ለመረዳት እንቸገራለን። ትንቢቶች የሚናገሩት ነገሮቹ ስለሚሆኑ ነው እንጂ ነገሮች የሚሆኑት ትንቢቱ ስለተነገረ አይደለም። ትንቢቱ ይሆናል እንጂ ይሁን ተብሎ የሚነገር አይደለም። በመጽሐፍ ቅዱስ ትንቢቱ ይፈጸም ዘንድ ይሆን ተብሎ የተጻፉት ቃላት ሁሉም የተጻፉት ትንቢቱ እንደተፈጸመ ከተረጋገጠ በኋላ ነው እንጂ ትንቢቱ እስከሚፈጸምበት እስከ መጨረሻው ቅጽበት ድረስ ትንቢቱ የተነገረበት ሰው ትንቢቱን የመለወጥ ዕድል አለው። እግዚአብሔርም የተናገርኩት ከሚጠፋ ብሎ የሰዎችን የመዳን ዕድል የሚዘጋ ጨካኝ አይደለም። ስለ ሰው ልጅ መጥፋትና መዳን የሚነገሩ ትንቢቶችም እንደ ሁኔታው ሊፈጸሙ የሚችሉ ትንቢቶች ናቸው እንጂ እንደ ሰማይና ምድር ማለፍ የማይለወጡ ትንቢቶች አይደሉም። ለይሁዳ አስቀድሞ የተነገሩበት ትንቢቶች ቢኖሩ ጌታችን የይሁዳን ክፋት አውቆ በተደጋጋሚ ነገሩ ከመሆኑ በፊት ከመንገዱ እንዲመለስ በብዙ መንገድ አስጠንቅቆት ነበር። አሳልፎ ለሚሰጠኝ ለዚያ ሰው ባልተወለደ ይሻለው ነበር ብሎ አስጠንቅቆታል። እስከ መጨረሻዋ ምሽት ድረስ ፍቅሩን ሳያጎድል ከሐዋርያት ሳይለይ ለይሁዳ ብቻ በሚገባው ቋንቋ ከክፉ መንገዱ እንዲመለስ አሳስቦታል። ከአይሁድ ተዋውሎ የመጣው ይሁዳ መሆኑን እያወቀ በደቀ መዛሙርቱ ፊት ሳይገልጠው ከእናንተ አንዱ አሳልፎ ይሰጠኛል ብሎ ተናግሮ ለይሁዳ መዳን ሲል ምንም የማያውቁት ደቀ መዛሙርቱን እኔ ሆንን እስከ ማለት ደርሰው እንዲደነግጡ አድርጓቸዋል። ይሁዳ ግን ከዚህ ሁሉ ማስጠንቀቂያም በኋላ ሊመለስ አልወደደም። እንኳንስ ሁሉን አዋቂው ፈጣሪ ይቅርና ልጃቸው ሰነፍ ተማሪና አጉል ቦታ የሚሉ እንደሆነ ያዩ ወላጆች አንተ ልጅ ተው በዚህ ከቀጠልክ ሱሰኛ ትሆናለህ እያሉ ቢገስጹት እናንተ ስላላችሁ ነው ለዚህ የበቃሁት እንደማይል ይሁዳ ላይ ጌታችን ይናገር የነበረው ትእዛዝ ሁሉ ይሁዳን ከክፉ መንገዱ ለመመለስ ያደረገው እንጂ እንዲጠፋ የሰጠው ውሳኔ አይደለም። ምንም እንኳን ትንቢቶች ቢነገሩ ይሁዳ እስከተመለሰ ድረስ እግዚአብሔር የኃጥኡን መመለስ ይወዳልና ስለማይወድቅ ፍቅሩ ሲል ትንቢቶቹን ይሽራቸው ነበር። ፍቅር ለዘላለም አይወድቅም፣ ትንቢትም ቢሆን ይሻራል ተብሎ ተጽፏልና። ለነነዌ ሰዎች ስለ ፍቅሩ ሲል ዮናስን አስከፍቶ የተናገረባቸውን የጥፋት ትንቢት የሻረ አምላክ ይሁዳም ቢመለስ ኖሮ የተናገረውን ትንቢት እስካልተፈጸመ ድረስ ነቢያቱ እንደ ዮናስ ቢከፉም እንኳ ይሽሩ ነበር። ትንቢተ ዮናስ ምዕራፍ 3 ቁጥር 10። እግዚአብሔር በቃሉ እንዲህ ሲል ተናግሯል። ስለ ሕዝብ ስለ መንግሥት እነቀኝ አፈርስም አጠፋም ዘንድ በተናገርኩ ጊዜ ይህ ስለ እርሱ የተናገርኩበት ሕዝብ ከክፋቱ ቢመለስ እኔ ያደርግበት ዘንድ ካሰብኩት ክፉ ነገር እጸጸታለሁ። ስለ ሕዝብ ስለ መንግሥት እነቀኝ አፈርስም አጠፋም ዘንድ በተናገርኩ ጊዜ ይህ ስለ እርሱ የተናገርኩበት ሕዝብ ከክፋቱ ቢመለስ እኔ ያደርግበት ዘንድ ካሰብኩት ክፉ ነገር እጸጸታለሁ። ስለ ሕዝብ ስለ መንግሥትም እሰራውና እተክለው ዘንድ በተናገርኩ ጊዜ በፊቴ ክፉ ነገር ቢያደርግ ቃሌንም ባይሰማ እኔ ያደርግለት ዘንድ ስለተናገርኩት መልካም ነገር እጸጸታለሁ። ትንቢተ ኤርምያስ ምዕራፍ 18 ከቁጥር 7 እስከ 10። ወስብሐት ለእግዚአብሔር።